ቀለል ያለ የጾም ፓንኬክ አብረን እንስራ። የተጠቀምኩት ለሙዝ ነው። ሁለቱን ሙዝ እንደዚህ በደንብ ከፈጨሁት በኋላ ቀረፋ፣ ትንሽ ጨው ጨምሬ አንድ ላይ ከመታው በኋላ ስኳርና ዘይት ጨምራለሁ። ውሃም ጨምርና 2 ኩባያ የሚሆን ዱቄት ነው የጨመርኩት። እሱን ካዋሃድኩኝ በኋላ ትንሽዬ ፓውደር ጨምሬ በደንብ ነው የማዋህደው። ከዛ በኋላ የምጋገርበት ፓንኬኩን መጋገርበትን እንትን አዘጋጀው። እሱ ከሰማልኝ በኋላ እንደዚህ እንደምታዩት 4 ቦታ ነው ያደረኩት። ዘና ብሎ እንዲበስል ማለት ነው። ሊጡ ዘና ማለት አለበት። እሱ እንደዚህ ካለሰለልኝ በኋላ ገለበጥኩት። የምር እዚህ ጋር ራሱ እንዴት እንደሚያምር ሽታው ደግሞ ዋው ነው። እሱ የቀረኝን ደግሞ እንደዚህ 2 ሆኑልኝ። እነሱንም እንደዚህ ካበሰልኳቸው በኋላ እቃ ላይ ያደረኩት አያችሁት፣ አያምርም? ከዛ ትልቁና ትንሹን ከስር ካደረኩ በኋላ እንደዚህ ማር ጨመርኩበት። ይሄ ማር ጠዝማ ማር ነው። ጠዝማ ማር አንድ ላይ ሲሆን በጣም ይጣፍጣል። ሞክሪው ተብዬ ነው እና የምርም ነው። በጣም ነው የሚጣፍጠው። በጠዝማ ማር እንደዚህ ሞክሩት። ከዛ ትንሽ ካቆየው በኋላ ማሩ ወደ ውስጥ ገባ እንዲል ከቆየልኝ በኋላ እንደዚህ ቆርሼ በቃ እየበላው ነው። አንዴ ከቀመስኩት በኋላ አፌ እና እጄ ማረፍ አልቻለም። በደንብ ነው የበላሁት። አለቀ ማለት ይቻላል፣ ለማንም ሳልሰጥ። ለማንኛውም እናንተ ሞክሩት። በጣም ነው የሚጣፍጠው። እወዳችኋለሁ። ባይ